ለነሱ አዋራጅ ስቃይ አላቸው ይላል። ስለዚህ እንደ እስልምና ኃጢአት ሰርታችሁ ያዘገያችሁ ያቆያችሁ ኃጢአት ላይ ኃጢአት እንድትጨምሩ ብቻ ሉክ ሌላ አማራጭ የለም ብቻ ነው ይላል። እንደ ክርስትናውስ ሰዎች ኃጢአት ሲሰሩ አላህ ያቆያቸው ኃጢአት እንዲጨምሩ ነው ወይንስ ንስሐ እንዲገቡ ነው? በህይወት የሚያቆያቸው የሚያዘገያቸው ያው ንስሐ እንዲገቡ ማለት አላህ ንስሐ እንደ ወንጀል የሰው ልጅ ወንጀል እንዲሰራ አልፈልግም። ገብቶሃል? እዚህ ጋር አንተ ጥያቄ ግልጽ ስላልሆነልኝ ነው እንደዚህ የሚል ምሳሌ ቀደም ተስማማ። ካዲ ነኝ አይደለ? ካፊር ነኝ፣ ካዲ ነኝ። ኦራይት እኔም በህይወት የሚያቆየኝ የሚያዘገየኝ ልጆች ሀብት ገንዘብ እየሰጠ በህይወት እንድቆይ የሚያደርገኝ ንስሐ እንድገባ ነው ወይንስ ንስሐ ገብቼ ተውበት አድርጌ ወደ እስልምና እንድመጣ ነው ወይንስ በኃጢአት ላይ ኃጢአት እየጨመርኩ ካዲ ሆኜ እንድሞት? በዛው የአላህ ፍላጎት የትኛው ነው? እሱ የአላህ ፍላጎት አላህ ማለት ነው እዚህ በምድር ላይ ለሁሉም ሰዎች አዛኝ ነው ማለት ለሙስሊም ለክርስቲያን አዛኝ ነው። ገብቶሃል? አሁን አንተ አላህ ለምርጫ ነው የሰጠው ረዷን አዛኝ ነው የሚለውን በኋላ ትሄድበታለህ። አድሬስ ካደረከው በኋላ ንስሐ እንድገባ ነው ፍላጎቱ እንደ ካዲነቴ ወይንስ ኃጢአት እንድጨምር ነው የሚፈልገው? እሱን እንደ ፈጣሪ ነው የሚያውቀው። ሂዳያ ሰጥቶ እንትን ወደ እስላም ልመጣ ትችላለህ፣ አይታወቅም። ኖ የትኛው ነው ያለ ፍላጎት? ያለ ፍላጎት ግን የትኛው ነው? እሱ አይታወቅም። እኔ ኦልራይት ይታወቃል። እንዴት አታውቅም? የምትመራበት አይደል እንዴ? ወይን ለተውበት አድርጌ እንድመለስ ነው ወይንም ደግሞ ኃጢአቴን ጨምሬ ገሃነም እንድገባ ነው። ከሁለት አንዱ ነው። ከገነትና ከገሃነም ውጭ ያለ ከገነትና ከገሃነም ውጭ በእርግጥ የለም። ግን አሁን አንተ ለምሳሌ የሚያቆይህ ወይ ንስሐ እንግባ ወይ ወንጀል እንጨምር አለ። ያንተን ቀልብ የሚገያበጠው ፈጣሪ ነው። ገብቶሃል? አላህ ስለሆነ ሊቀይርህ ይችላል። አላህ ግን ምንድነው የሚለው? ገሃነም እንድገባ ነው ማቆየ ይላል። ማን ካዲን ማቆየታችን ማዘንጋታችን ገሃነም ለመክተት ነው ይላል። የቱ ጋር እንደዚህ ነው? ኦራይት አሊ ኢምራን 178 አንብበው እስኪ። ኦኬ ሬዲዮን ይነበባል ወይስ ላምብልህ? እስኪ አንብበው። ኦኬ ሱረቱል ኢምራን 178ኛው አያ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻችን ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ብቻ ማለት አማራጭ አለው ወንድማችን። ወላ ተሕሰበነ الذين كفروا أنما نملي لهم ይሄን አላሁ አለም። ብቻ እኔ በዚህ እንትን አለም ስልህ ወይ ተፍሲሩ የተለየ ነው። ከላይ ጀምር አሁን ብታየው የተለየ ትርጉም ሊሰጥህ ይችላል። ምንም የተለየ አይሰጥም። ካዲ እንደመሆኔ ካዲዎችን ሪፈር የሚያደርግ ክፍል ነው። ስለዚህ ማቆያቸው አለ። ለምንድን ነው? ተውበት እንዲያደርጉ አይደለም። ብቻ ካለ ምንም አይነት አማራጭ የላቸው። ንስሐ እንዲገቡም አይፈልግም ማለት ነው። ኦልራይት። ስለዚህ እነኝህን ሰዎች ሲያቆያቸው ልጆች ምናምን በምድር ላይ የሚሰጠው አላህ ነው አይደለ? ሱራ 3:14 እንደሚናገረው ማለት ነው። በትክክል። ስለዚህ አላህ ነው የሚሰጣቸው የሚሸልማቸው። ልጅ ምናምን የሚሰጠው አላህ ነው። ያ ይሄን የሚሰጥበት ምክንያት ደግሞ ሊያዘናጋቸው ነው ማለት ነው። በምድር ላይ ይሸልማቸዋል። ልጅ ምናምን ሰጥቷቸው ሊቀጣቸው ማለት ነው። አንድ የክፈተው ክፍሉን ያ
ምክንያቱም እንዴት እንደሚያዘናጋቸው ላሳየ። አዘናግቶ ነው 3:14 ሶሪ። ኦኬ እሺ፣ መጀመሪያ አላህ ነው እነዚህ ነገሮች ተወዳጅ አድርጎ ለሰዎች እንዲወዷቸው አድርጎ የፈጠራቸው አላህ እንደሆነ ይሄ የቁርአን አንቀጽ ይናገራል። ከሴቶችም ከወንዶች ልጆችም ከወርቅና ከብር ከተከማቹ ገንዘቦችም ከተሰማሩ ፈረሶችም ከግመል ከከብትና ከፍየልም ከአዝመራዎችም የሆኑ ፍላጎቶችን መውደድ ለሰዎች ተሸለመ። እነዚህን ሁሉ እንዲወዷቸው የሸለማቸው ማን ነው? አላህ ነው። አላህ ለሰዎች እነዚህን ነገሮች እንዲወዷቸው ሸለማቸው። ይህ ሁሉ የቅርቢት ሕይወት መጠቀሚያ ነው አለ። ስለዚህ በዚህ መሰረት አላህ እነዚህን ነገሮችን ሸለማቸው፣ ወንዶች ልጆች ሴቶችን ከወርቅ ከብር ከተከማቹ ገንዘቦች በሙሉ ማለት ነው። ከዛ ምን ያደርጋቸዋል? 7:82ን ክፈተው እንዴ። ይሄ ለሰዎች እኮ ነው ያ ለሰዎች ማለት ለሁሉም ሰው ማለት ነው። ኤክሰፕሽን የለም። ለሁሉም ሰዎች አለ። ከወርቅም ከብርም ልጅም የሚሰጠው አላህ ነው። በዚች ምድር ሰዎች በምቾት እንዲኖሩ ይሄን የምሰጠው እኔ ነኝ አለ። ኦልራይት። ይሄ ለሰዎች ስለተባለ ሁሉንም ኤክሰፕሽን አላስቀመጠም። ለሁሉም ይሄንን ይሰጣል። ከዛ 182ን አንዴ ክፈተው። ቀጥል። ኦኬ ምን ይላል? እነዚያ በአንቀጾቻችን ያስተባበሉትን ከማያውቁት ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። እዛ ጋር ምኞት ምን እናደርጋቸዋለን አለ? የሰዎች ምኞትን ሰጠዋቸዋል አይደለ? ምኞት ይሰጣቸዋል። ከዛ ምኞትን ደግሞ ጨምርላቸዋለሁ አለ እዚህ ጋር። ኦልራይት ቀጥል። ያ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። ለእነርሱም ጊዜ ሰጣቸዋለሁ፣ ጥበቤ ብርቱ ነውና። ኦልራይት ጊዜ ምን አደርጋቸዋለሁ አለ? እሰጣቸዋለሁ፣ ጥበቤ ብርቱ ነችና አለ። የሚያዘገያቸው 178 ደግሞ ምን አለ? የማዘገያቸው ጊዜ የምሰጣቸው ደግሞ ለምንድን ነው አለ? ኃጢአት እንዲጨምሩ ብቻ ነው። አይገናኝም። እዛ ጋር እኮ ቀደም እኮ ከሃዲዎች ነበር ያሳየ ነበረው። ይሄኛ እኮ ሙሉ ሰዎች ነው። ከሃዲዎችን እኮ ነው በብርቱ ቅጣት የሚይዛቸው አማኞችን ነው እንዴ? አንቀጾችን ያስተባበሉ ማለት ምንድን ነው? ከሃዲዎች ናቸው እንዴ? ቀስ በቀስ በማያውቁት ስፍራ ይዛቸዋለሁ፣ ምቾት እየጨመረላቸው ማለት ነው። ምቾትን የሰጣቸው ማለት 14 ላይ ደግሞ እንዳየነው ምቾት የሰጣቸው ማን ነው? ራሱ አላህ ነው። ምቾት የሚሰጠው ከዛ በዛ ምቾት ደግሞ እንዲቆዩ ማድረጋቸው እኔ ነኝ አለ። ለምን? ቀስ ብዬ ዘዴ ብርቱ ስለሆነች በዘዴ ሊይዛቸው አለ። ማቆያቸው ደግሞ አለ ኃጢአት እንዲጨምሩ ብቻ። ኦኬ እነኚህ ሰዎች በእንደዚህ አይነት ውስጥ ሆነው ቅጣት ቢመጣላባቸው፣ ምቾታቸው ቢጠፋ፣ ቅጣት ቢመጣላቸው ተውበት ቢያደርጉ ተውበታቸው ተቀባይነት አለው? አዎ አለው። የለው። ሱራ 4:18 ክፈተው። ተውበት እንዴት ነው ማለት የሚያገኙ? በምቾት ላይ አቆያቸው ኃጢአት እንዲጨምሩ ብቻ። ልክ ምቾቱን ሲነሳቸው በቃ አላህ እንመንህ ብለው ቢሉት ቢጸጸቱ ልክ እንደ ካዲ እንደሚሞተው ነው የሚሞቱት። ጸጸታቸው ተቀባይነት የለውም። አንብበው። ኦኬ እሺ ጸጸትንም መቀበል ለእነዚያ ኃጢአቶችን ለሚሰሩ አንዳቸውም ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለእነዚያ እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። እነዚያ ለእነርሱ አሳማሚ ቅጣት አዘጋጅተናል። ስለዚህ ተጸጽቶ ቢሞትም ከሃዲ ሆኖ ቢሞትም ተቀባይነት የላቸው። ያቆያቸው ለምንድን ነው?
እዚህ ጋር ሞት አፋፍ ላይ ያለህ የሚለው ገብቶሃል? ሞት አፋፍ ላይ ያለህ ብትወብት እንትን የለም መቼም ይሁን ያቆያቸው ምንድነው? ሞት አፋፍ ላይ መሆኑ ብቻ ሳይሆን ጸጸቱ የመጣው መቼ ነው? ቅጣት ሲመጣባቸው። በምቾት ላይ ያቆያቸው ኃጢአት እንዲጨምሩ ምቾት ሰጣቸዋለሁ አለ። ምቾት የሚሰጣቸው ኃጢአት እንዲጨምሩ ብቻ ነው ጊዜ የሚሰጣቸው። ሱራ 3:178 ቅድም አንብበነዋል። የታል ይላል? ማንኛው ነው እያወራ ያለው? ኃጢአት ማንኛው ነው እያወራችሁ ያላችሁ? ኃጢአት እንዲጨምሩ ብቻ የምናዘገያችሁ የሚለውን እዛ ጋር ቅድም ስላየነው ነው። በመጀመሪያ ስላየነው ነው። አይደለም አትበል። ኤኒዌይስ ስለዚህ ምቾት አይምን የሚያቆያቸው ምን እንዲጨምሩ ብቻ? ኃጢአት እንዲጨምሩ ብቻ። ምቾት የሚሰጣቸው ሊያዘናጋቸው። ኦኬ አዘናግቷቸው ምቾት ሰጥቷቸው ልክ ምቾቱን ሲነፍጋቸውና ቅጣት ሲመጣባቸው ደግሞ ሰዎቹ እሺ ተውበት እናድርግ ብለው ቢሉ ነው ተቀባይነት የላችሁም፣ በዚሁ ሙቱ ይባላሉ። ተውበት እናድርግ ብለው ቢያረጉ በዛ በሰዓት ማለት ሞት አፋፍ ላይ ሲያደርሱ ቢያረጉ ተቀባይነት አላቸው። ግን ልትሞት ደርሰህ የላቸውም። አደጋ ሲመጣባችሁ ሉክ ምቾት ላይ ሆነው ምቾቱን የሰጣቸው ለምን መሰለህ? በተመቸ ልጅ ይሰጣቸዋል፣ ወርቅ ይሰጣቸዋል፣ ገንዘብ ይሰጣቸዋል። ይሄንን ማደርገው ዘዴ ጥበቤ ብርቱ ነች አለ። ይሄንን ማደርገው ኃጢአት እንዲጨምሩ ሉክ ኃጢአት እንዲጨምሩ ብቻ ነው። ስለዚህ በምቾት ላይ ያሉ በምቾት ላይ ምቾት የሚጨምርላቸው ኃጢአት እንዲጨምሩ ብቻ ነው፣ ተውበት እንዲያደርጉ አይደለም። አንተ እንዳልከው የሚሆነው መች መሰለህ? ያኔ ተውበት እንዲያደርጉ ፈጅጃለሁ ቢል መልካም ነበር። ኃጢአት እንዲጨምሩ ብቻ ነው ብሎ ዘግቶታል። ብቻ። ስለዚህ በምቾት ላይ ያሉ ኃጢአት ሊጨምሩ ተውበት ሊያደርጉ አይችሉም። ምክንያቱም ያለ ፈቃዱ የሚጨምረው ያን የሚያደርገው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ። ልክ ያንን ምቾት ሲነጥቃቸውና ቅጣት ሲያመጣባቸው ግን ተውበት የማድረግ እድል አላቸው። አሁን ያንን ሲጠይቁ ደግሞ ኖ ተቀባይነት የለም። ያውን የከፈተው ወለሰት ተውበቱ ለለዚነ ያመኑ ሰይአት የሚለው ይሄ እኮ ምህረት እያለ ያለው እነዛ መጥፎ ለሚሰሩት እኮ ነው የሚለው። መጥፎ ለሚሰሩት ሰዎች ለማንኛውም እኮ መጥፎ አይተውቡቱ ብለው ልክ ሞት አፋፍ ላይ ሲደርሱ ተውበተናል ቢሉ ይሄ ነው ተቀባይነት የለም የተባለው። ገብቶሃል እኮ እያልኩ ያለው ተረዷል። በመጀመሪያ እኮ ተውበት እንዳያደርጉ ምቾት የሰጣቸው ኃጢአት እንዲሰሩ ብቻ ነው ብሎ ዘግቶታል እኮ። እኔ ለምሳሌ ካዲ ነኝ። ኦራይት አሁን እያለሁኝ ምቾት ሰጠኝ። ምቾት የሰጠኝ ለምንድን ነው? ተውበት እንዳደርግ ሳይሆን የሚያደርገኝ ኃጢአት እንዲጨምር፣ በኃጢአት ላይ ኃጢአት እንዲጨምር ብቻ ነው እንደ ካዲነቴ። እሺ ተስማማው። ስለዚህ ተውበት የማድረግ እድል የለኝም። ለምን ብቻ የምትለዋ ትዘጋዋለች። ኃጢአት እንዲጨምር ብቻ ነው ይህን ማደርገህ አለኝ። ኦኬ ምቾቴን ሲነፍገኝስ ተውበት ላድርግ ስለው ልክ ቅጣት ሲያመጣብኝ ተውበት ላድርግ ስል ነው ተውበትን አልቀበልም ይለኛል። በሁለቱም ሳይድ ከልክሎኛል ተውበትን። ሎክ ቅድም ሱራ 3:14 ላይ ልጆች ወርቅ የሚሰጣቸው ለምንድን ነበር ይላል? ለምቾት ነው ይላል አይደለም? ሱራ 7:182 እስከ 83 ደግሞ ይህንን ለማዘናጋት ነው የምሰጣቸው አለ። ይህንኛው ላይ ደግሞ ምን ይላል? ገንዘቦቻቸውና ልጆቻቸው አይድነቁህ፣ አላህ የሚሻው በቅርቢቱ ዓለም እሱ ሊቀጣቸውና ካዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ምን ሆነው ብቻ ካዲ ሆነው ብቻ። ይህንኛው ደግሞ ሌላ ጥቅስ ነው። በነገራችን ላይ ይሄ እኮ አሁን ከአንተ እያረካለሁ ከየሁሉም ሱራ እያመጣ ነው እያረካለሁ። ገብቶሃል? ይሄ የተባለበት ምክንያት ነው ይችላል። ስለ ካዲዎች ነው እያወራን ያለ ነው። ካዲዎች ይላል አይልም? ስለ ካዲዎች ነው እያወራን ያለ ነው አይደለም? ስለ ካዲዎች ነው። ግን ሱራው ላይ ነው። ለምሳሌ እዚህ ጋር የወረደው አንቀጽ እዛ ስላሉ ሰዎች እያወራ ሊሆን ይችላል። ቁርአን ምንድነው እሱ? ቁርአን በቁርአን ይፈሰራል። ስለምንድን ነው መለያ ነገር? እንኳን ቁርአን በተፍሲር ይፈሰር የለ በሐዲስና በተፍሲር ሲፈሰር የለ። ስለ ካዲዎች ብቻ ነው እያወራን ያለ ነው። እስቲ ለዚህ ነው ተፍሲር ጋር ማለልኩም ሐዲስ ጋር ብሄድ ሐዲሱን አንቀበልም ልትሉ ትችላላችሁ። ተፍሲር ጋር ብሄድ ተፍሲር አንቀበልም ብላችሁ ልትሉ ትችላላችሁ። ቁርአን ላይ ብቻ ነው ማሳያችሁ። ሰላም ጤና ይስጥልኝ ውድ አድማጮቻችን ክርስቲያኖችም ሙስሊሞችም በያላችሁበት ሰላምታ ይደረሳችሁ። ለዛሬ አንድ ጥያቄ ይዤላችሁ መጥቻለሁ። ሰው ናችሁና ትሳሳታላችሁ። መቼም ሰው ከስህተታችሁ ማለትም የፈጣሪን ሕግ
ትእዛዝ ትጥሳላችሁ እንደየሃይማኖታችሁ ማለት ነው። ታዲያ እስከ ዛሬ እንዴት ልትቆዩ ቻላችሁ በህይወት? ከሰው ስህተት ከብረት ዝገት አይታጣም አይደለ? እንደ እስልምናው ለምን እንደቆያችሁ ላንብብላችሁ። ሱራ አልኢምራን ወይንም የኢምራን ቤተሰቦች ሶስተኛው ሱራ አያ 178 ላይ አላህ ለምን እንዳቆያችሁ በህይወት እንደዚህ ይላችኋል። እነዚያ የካዱት ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ሎክ እነሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለነሱ አዋራጅ ስቃይ አላቸው ይላል። ስለዚህ እንደ እስልምና ኃጢአት ሰርታችሁ ያዘገያችሁ ያቆያችሁ ኃጢአት ላይ ኃጢአት እንድጨምሩ ብቻ ሉክ ሌላ አማራጭ የለም ብቻ ነው ይላል። እንደ ክርስትናውስ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ቁጥር 8 እና 9 ላይ እንደዚህ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ስለዚህ እንደ ክርስትናው እግዚአብሔር የሚታገሰን በኃጢአት ላይ ኃጢአት እንድንደርብ፣ በወንጀል ላይ ወንጀል እንድንሰራ፣ በጥፋት ላይ ጥፋትን እንድናበዛ እና እንድንጨምር በላያችን ላይ ሳይሆን ንስሐ እንድንገባ ነው። እንደ እስልምናው ግን የምታገሳችሁ ለእናንተ መልካም ነው ብላችሁ እንዳታስቡ፣ ኃጢአት ላይ ኃጢአት እንድጨምሩ ብቻን አስምሩባት ብቻ ነው ይላል። ወገኖቼ በሕይወት ያላችሁት ለምንድን ነው? እሱ እስልምና ውስጥ ከሆናችሁ ኃጢአት ላይ ኃጢአት እንድጨምሩ ነው አላህ ያቆያችሁ። ክርስትና ውስጥ ካላችሁ ደግሞ ኃጢአት ብትሰሩ እንኳን ንስሐ እንድትገቡ ነው ያቆያችሁ። የትኛውን ጌታ ነው የምትከተሉት? ዛሬ ምረጡ። ቸር ቆዩኝ። ማታ በዚህ ጉዳይ እንገባበታለን። ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ለምሳሌ ግድግዳው ነጭ ነው፣ 1000 ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ 1000 ሰዎች ተሳስታቸዋል ትላለህ፣ ነቢያችን ልክ ናቸው ማለት ነው። በአይንህ እያየህ ነጭ ነው፣ ግን ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። እንግዲህ ያ ባጭሩ ምንድን ነው? ለምሳሌ ቅድም ምን ብሎ ተናግሯል ሼኹ? የገነት ጉዳይ ማንም ስንናገር የሚቀበለው ሰው የለም። ለአእምሮ የሚከብድ ነገር ነው። ሰዎች በቀላሉ ሊክዱበት የሚችል ነገር ነው። ስለዚህ ያንን ማንም መቀበል አይችልም። እና ሙሐመድ የተናገረው እንዴት ነው የምንቀበለው? በቃ ግዴታ በእምነት ሆነ መቀበል አለብህ አይነት ነገር ነው እየተናገረ ያለው። ግዴታ መቀበል አለብህ። ነገር ግን ስለ ጀነት በእስልምና ሰዎች ሊቀበሉት አይችሉም። ተረት ተረት ነው፣ ዊች ተረት ተረት ነው ማለት ነው። ለኛ ተረት ተረት ነው። እንኳን ለኛ ለራሶቹ ለአማኞቹም ሊቀበሉት አይችሉም። ጭራሽ ሰዎችን ወደ ኩፍር የሚያወጣ ነው። አሁን ገነት በእስልምና አንድ ሙስሊም ገነት በእስልምና የዘላለም ሕይወት በእስልምና ምን እንደሆነ አጥንቶ እዛው እስልምና ውስጥ የሚቆይ ከሆነ አይምሮን ታማሚ ነው ማለት ነው። ወይ አይምሮን ታማሚ ነው፣ ወይ ወደ ክርስትና እንዳይመጣ ያደረገው የክርስትና ጥላቻ አለበት፣ ወይም ደግሞ ከነዚህ ከሁለቱ ግራ ገብቶት ኤቲስት ይሆናል። ገነት በእስልምና ምን እንደሆነ አጥንቶ አውቆ የማይወጣ ሙስሊም ካለ ባይዘዌ ክርስቲያን ሼኪው ሲናገር ሰምተው ከሆነ እያስፈራራቸው ይሄን የማትቀበሉ ከሆነ ኩፉር ትሆናላችሁ እያላቸው። ስለዚህ እንደዚህ እያስፈራሩ ካልሆነ በስተቀር በጤነኛ አእምሮ ይሄን ነገር ሊቀበል አይችልም። መጽሐፍ ቅዱስ እንደዚህ ይላል። እስቲ አንድ መጽሐፍ ቅዱስ ክፍል ልንገራችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ ስለዚህ ምክንያት በእውነት ያላመኑትን ነገር ግን በአመፃ ደስ ይላቸው የነበሩትን ሁሉ ፍርድ እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር ሐሰት አሰራር ይልክባቸዋል ይላል። አያችሁ፣
እነዚህ ሰዎች በአመፃ ላይ ናቸው፣ በእግዚአብሔር ላይ ስላመፁ ማለት ነው። ሮሜ 1 ላይም እግዚአብሔርን እንደ እግዚአብሔር ሮሜ ምዕራፍ 1 ቁጥር 20 ምናምን አካባቢ እግዚአብሔርን እንደ እግዚአብሔር መጠን ስላላወቁት እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው ይላል። የማይረባ አእምሮ። ስለዚህ እነዚህ ሰዎች ስላመፁ የእግዚአብሔርን እውነት በውሸት ስለቀየሩ፣ ስለዚህ እግዚአብሔር ደግሞ ለማይረባ አእምሮ ሰጣቸው፣ ወይም የሐሰት ስራ ላከባቸው። ስለዚህ ይሄን እንዲያምኑ ተደረጉ ማለት ነው። ተመልከቱ፣ የእግዚአብሔርን ነገር ንቀው ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በሰማይ ቤት ማግባት መጋባት የለም እንደ እግዚአብሔር መላእክት ይሆናሉ የሚለውን እውነተኛ እግዚአብሔርን ቃል በዚህ ላይ አምፀው ትተው አይ እኛ በሰማይ ቤት ማግባት መጋባት አለ፣ አልፎም ተርፎም ከብዙ ሴቶች ጋር እንተኛለን፣ አምላካችንም ድንግልናቸውን እያደሰ ይሰጠናል የሚል ተረት ውስጥ የማይረባ አእምሮ ውስጥ እንዲወድቁ ተደረጉ። ይህም የሆኑ ደግሞ እግዚአብሔር ፈልጎ ሳይሆን በራሳቸው አመፅ፣ በራሳቸው ስራ የእግዚአብሔርን ቃል ስላልሰሙ በዛው በስራቸው እንዲጠመዱ አደረጋቸው ይላል መጽሐፍ ቅዱስ ላይ። እውነት እንዲህ አይነት ተረት ውስጥ እንዲገቡ ያደረጋቸው ከእውነት ፈቀቅ ስላሉ ነው። እውነት የሆነውን ክርስቶስ ከሱ ፈቀቅ ብለው አንድ የአረብ ሰው ስለተጠጉ ወይም ደግሞ የማይረባ አእምሮ ይዞ የመጣን ሰው አሜን ብለው ስለተቀበሉ በእግዚአብሔር ቃል ላይ ስላመፁ እነዚህ ሰዎች ለማይረባ አእምሮ ተላልፈው ተሰጡ። ስለዚህ ውጤቱን እያየነው ነው። በሰማይ ቤት ደናግል ብዙ ሴቶችን እናገኛለን፣ ከነሱ ጋር እንዘሙታለን፣ የማይበርድ የወንድ ብልት ይሰጠናል፣ ሴቶቹ ልክ ውሃ እንደጠማት ግመል የምትቅለበለብ ወንድ ስታይ ማለት ነው፣ እንደዚህ አይነት ሴት ይሰጠናል ብለው ያምናሉ። ይህም በቀደም ክርስቲያን ስታሳይ ነበር ኢብን ከቲር እንዴት ብሎ እንደፈሰረው ማለት ነው። እና በጣም ያሳዝናል። ለዚህ አእምሮ ተላልፈው የተሰጡት በእግዚአብሔር ቃል ላይ ስላመፁ ነው፣ ከእውነት መንገድ ፈቀቅ ስላሉ ነው። እና ይኸው መጽሐፍ ቅዱስ ዛሬ ይናገራል። እግዚአብሔር በሰው ይናገራል። እግዚአብሔር በብዙ አይነት ጎዳና ይናገራል። የዕብራውያን 1 ላይ እንደተናገረው በብዙ አይነት ጎዳና ነው የሚናገረው። እና ዛሬ እግዚአብሔርን ድምፅ ካልሰማችሁ ምናልባት እኔ የምናገር መስሏችሁ ልትንቁኝ ትችላላችሁ። በእኔ የሚናገረው ግን እግዚአብሔር ነው ብዬ ነው ማስበው። እና ካልተመለሳችሁ ይህ ቃል ይፈርድባችኋል። ለማይረባ አእምሮ ተላልፋችሁ ተሰጣችኋል። ሼኪውም እንዳሉት ማንም ሰው ይሄን አይቀበልም፣ ግን ግዴታ መቀበል አለባችሁ። ካልተቀበላችሁ ምንድናችሁ? ኩፉር ናችሁ እያለ ያስፈራራችኋል። ከእስልምና ትወጣላችሁ ካልተቀበላችሁ። ስለዚህ በዚህ ምክንያት ነው ሰዎች እንዲቀበሉ የሚያደርጉት እንጂ ነፃ አእምሮ ያለው ሰው፣ ትክክለኛ ሕሊና ያለው ሰው ይሄን ነገር ሊቀበል አይችልም። ምክንያቱም ይሄ የአሮጊቶች ተረት ነው። ባይዘው ይሄ የሆኑ ሰዎች ፍላጎት ነው እንጂ የአምላክ ዘላለማዊ ፍላጎት እንደዚህ አይደለም። ለዚያውም ዘላለማዊ ሕይወት ላይ በምድር ላይ እንኳን ቢሆን የተሻለ ነው። ለዘላለም እንደዚህ ሆነን እንኖራለን፣ የማይበርድ የወንድ ብልት ይሰጠናል፣ ሁል ጊዜ ዲፍላወር ስናደርግ እንኖራለን ብሎ ማሰብ ጤናማ አይደለም። ባይዘው